ናቲ የኔ ልጅ አይዞሽ። ሁሉም ሰው እኮ ሟች ነው። ማን እንደኔ አይነት ነገር ገጥሞት ያውቃል? የሁሉም ሰው እናት እኮ ትሞታለች። ያው እኔም እኮ ሞታለሁ አይደል? አዎ። አሁን አንተ 10 ጊዜ እዚህ መመላለስ የለብህም። ህይወት ይቀጥላል። አላማ ላይ ትኩረት ማድረግ አለብህ። አንተ ቀልደኛ ነህ። እኔ አልቀለድኩም ናቲ። ቀለድክ እንጂ በዚህ ሰዓት እኮ ብዙ ነገር አይምሮ ውስጥ ይመጣል። ምን ይመጣብሃል? በጣም ብዙ ነገር እኮ። ምን አጥፍተህ ጥፋ እያለኝ ነው። እሱማ ሞኝነት ነው። አንተ የትኛውን ትከተላለህ? ያስቸገረኝን አጠፋዋለሁ እንጂ እኔ አልጠፋም። ጥሩ ምክር ነው። አሁን እኔ ልሂድ። እሺ ልሸኝ? አያስፈልግም። ቤት አትገባም? ይቅርብኝ። የታባክ ከኔ እንደማታመልጥ ማወቅ ነበረብህ። ናቲ የቤቴን አጉረሮ አንቆ እናቱ ያለችበትን እናቱ ተዘግታ የምትኖርበትን ክላስ ቁልፉን ተቀበላት። ታዲያ ቤቲም እባክህን ጠይቀው ስለዚህ ጉዳይ ትለዋለች። ሲጥ ሳላረገሽ ቁልፉን አምጪ ይላታል። ታዲያ ናቲም ቁልፉን ከተቀበላትም በኋላ እናቱ ወዳለችበት ክላስ ይገባል። አቶ ገዜ የውሸት መቃብር አሳይቶታል ለናቲ። የውሸት መቃብር አሰርቶ ፎቶዋን አስለጥፎ እዛው መቃብር ላይ ፎቶ አስለጥፎ አሰርቶ አሳይቶታል። ታዲያ ናቲ ሊቀበለው አልቻለም። ምክንያቱም በጣም ትቀልዳለህ ይለዋል። እኔ አልቀልድኩም የምሬን ነው ሲልም ታዲያ ናቲም አጥፍተህ ጥፋ ይለኛል ሲልም ነበር። ታዲያ አቶ ገዜም ሰራውለት እኔ መሆኔን አያውቅም ይላል። ታዲያ ናቲን ወደ ቤት አትሄድም ሲለውም ነበር። መቃብሩን ካዩ በኋላ ናቲም አያስፈልግም በማለት ከመኪናው ላይ ወርዷል። ታዲያ አቶ ገዜም እየሳቀ እኔን አታቀኝም፣ አቶ ገዜን አታቀኝም ሰራሁልህ እያለም አቶ ገዜ ይስቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዛሬም እንግዲህ አስተማሪና ተወዳጅ የሆነውን ድራማን እናያለን። እንግዲህ ናቲና እናቱን ይገናኛሉ ብለን በተስፋ ስንጠብቅ ማለት ነው። ነገር ግን ነገሮች ወደ ሌላ መርተዋል ማለት ነው። ትሁት ናት እዚህ ጋር ያጠፋችው። መጀመሪያ ለፖሊስ አሳውቃ ወይ ለናቲ ነግራው ቢሆን ይህ ሁሉ አይፈጠርም ነበር። አቶ ገዜ ትሁት እንደምታውቅና ናቲ እናቱ እዛ ቤት እንዳለች እንዳያወቀ አያውቅም ወይም አይደርስባቸው ነበረ። ባለፈው ክፍል ናቲ አንድ ገብቼ ላይ ሲል ትሁት ደግሞ አይሆንም ስትለው አቶ ገዜ አይቶ ነበር። ይህን ሁሉ ስለሰማ ትሁትን አንድ ነገር ማድረግ አሰበ ማለት ነው አቶ ገዜ። ስለዚህ ቤተሰቧን በአድራሿን አፈላልጎ የትሁትን ልጅ በቪዲዮ እያሳየ በፎቶና ቪዲዮ እያሳየ ማለት ነው ትሁትን አስፈራርታታል ማለት ነው። ስለዚህ ትሁት ከሁለት አንዱ ምረጭ ተብላለች። አንድ ለናቲ እናቱ እንደሞተችና ትክክለኛ ዋሽታ እንደነገረችው ባለፈው ክፍልና አሁን እናቱ በህይወት እንደሌለች እንድታሳምነው፣ ሁለት ደግሞ ልጇ ይህን ካላሳመነች ደግሞ ልጇን እንደሚያግታት ተስፈራራትም ነበር። ታዲያ ትሁት ምን ወስናለች? እንግዲህ ለወይዘሮ አለሜ ገብታ ማክራታለች። ወይዘሮ አለሜ ደግሞ ምንም ማድረግ ያለልሽ እኔም ልጅ መርጫለሁ፣ አንቺም ልጅሽ ምረጪ፣ እኔ ችግር የለብኝም፣ ነገር ግን ልጅ ሁለተኛ ልቡ ሊሰበር ነው ትላለች። ታዲያ ግን እዚህ ጋር ምንም ማድረግ አልችልም፣ አንቺም በልጅሽ ስለመጣብሽ፣ አቶ ጊዜ ደግሞ ከባድ ሰው ስለሆነ በልጅሽ እንግዲህ አንተን እንድትይ አልፈልግም አድርጊው ብላታለች። ታዲያ ትሁትም ናቲን እንግዲህ እናቱ እንደሌለች በህይወት እንደሌለች እንሞታለች ልትለው ልታሳምነው ፈልጋለች ማለት ነው። ቢያንስ ዝም ልበል ስትልም ትጠይቀዋለች አቶ ጊዜ ደግሞ ዝም ልበል የሚለው አለፈበት፣ አሁን ላይ አይደለም ጊዜው፣ መጀመሪያ ዝም በል ኖሮ ይላታል። ታዲያ መታደል እንደያየዋት ትላለች ትሁት ማለት ነው። መታም ያይሻት ብታያት ለናቲ ያነ መናገር ትችይ ነበር፣ ግን ለምን ተናገርሽ? ያድስ ካለችበት ክላስ ለምን ካሳየሽ ብሏታል ማለት ነው። እንግዲህ ወይዘሮ አለሜን ደግሞ አቶ ገዜ ገብቶ ማለት ነው ሁለት አማራጭ ይሰጥሻል ይላታል። አንድ በህይወት እንድትኖሪ ስለምታሳዝኝ ነው የፈቀድኩልሽ ይላታል። አጠፋሽ ነበር ሲላትም እኔ ሞትን አልፈራም አጥፋ ትለዋለች ማለት ነው። ታዲያ ሁለት አማራጭ ይሰጥሻል። አንድ ከዚህ ቤት ብን ብለሽ ጥፊ፣ ግን እዛ የምታውቂያቸው ሰዎች ከሄደሽ ትጥፈሽ እዛ ማግኘት እንዳገኘሽ አልፈልግም። ሁለት ደግሞ እደፋሻለሁ ሲላትም ነበር። ታዲያ እሷ ደስ ያለህን ምርጫህን አከብራለሁ፣ አንተ ደስ ያለህን አድርግ ብላለች ማለት ነው። ታዲያ ትሁትም ይሄን አጋጣሚ እንዴት አግኝተሽ ይሄን ዝም አልሽ? እወጣለሁ አትይም ነበር ትላትም ነበር። ታዲያ ወይዘሮ አለሜ ወጥቼ የት ልል ስትልም ነበረ። ይኸውልሽ ብትወጪና እንደምንም ብለሽ ብቻ እግርሽ ከዚህ ቤት ይውጣ እንጂ እነጋሽ ጋር ትሄጂ ነበር አጎቴ ጋር ትላታለች ማለት ነው። ድጋሜ ግን ይሄን አማራጭ ከሰጠሽ እንደምንም ብለሽ ልውጣ ልጥፋ በይው እያለችም ስትመክራት ነበር። ወይዘሮ አለሜም እንግዲህ በዚህ ተስማምታለች ማለት ነው። ታዲያ በሌላ በኩል ትሁትን እንግዲህ የምትነዘንዛ ቤቲ ማለት ነው ጠዋት ማታ ትነዘንዛታለች። ታዲያ እንደዚህ የምታለቅሽው እናቴን አፍቅረሽ ነው ወይ ትላታለች። ተዚህ ቤት እንደወጣ ፍቀጅልኝ ስትላትም ተናቲ ጋብራችሁ ልትሆን ነው ወይ ስትልም ነበር።
ታዲያ አንቺ እንዴት ብታስቢው ነው? እንዴት ምን አይነት ጭምላቅ አስተሳሰብ ቢኖርሽ ነው አባትና ልጅን አፍቅረሽ መኖር የምትችይው ያሰብሽው? ትላታለች። ታዲያ ያን ጊዜ ምን ነበረ አንቺ ሲጀመር ፍቅር በገንዘብ የተገዛች ሰውና ለገንዘብ የምትሞች ስለሆንሽ አንቺ ፍቅር አይገባሽም። እናቴን ብታፈቅሪው ኖሮ እናቱን በጨለማ ቤት ዘግተሻት በችግር አታሰቃያትም ነበር ስትላትም አንቺ አሁን እሷ በዛሽው በቃሽ ብላ ትሁትን በጥፊ ትመታለታለች። ታዲያ ትሁት ሁለተኛ እጅሽን ብታነሺ ጠፋይና አትችይውም ስትላትም ነበር። ስለመታሽ ዝም የምል መስሎሽ ነው? እንደናንተ አይነት ጉድና ሰውን በቁሙ የምትበሉ ሳይሞት ሞተ የምትሉ ሳያብድ አበደ የምትሉ ሰውን በቁሙ የምትበሉ እና ሰውን በቁሙ የምታሰቃዩ እንደናንተ አይነት አረመኔና ጨካኝ ሰው አይቼ አላቅም ትላታለች። ታዲያ ቤቲ ማን እንደሆነ አታውቂንም ማለት ነው ትላታለች። እየፈለግሽው ማድረግ ትችያለሽ ብላ ትሁትም እንግዲህ በልብ ልብ ተሰምቷት እንግዲህ ያበጠ ፈንዳ ብላ ነው መሰለኝ ትሁት እንግዲህ ልክ ጥጓን ነግራታለች ማለት ነው። ታዲያ ቤቲም በጣም ትናደዳለች። ወደ አቶ ገዜ በመደወል እንግዲህ አቶ ገዜን የትና ቢሮ ላገኝ እፈልጋለሁ ስትለውም ነበር ይሄን ልትነግረው ማለት ነው። ታዲያ አቶ ገዜም ናቲን የውሸት መቃብር አሰርቶ የእሷን ፎቶ ያለ ወይዘሮ አለሜን ፎቶ ሌላ ሰው መቃብር ላይ ለአንድ ቀን ብቻ ለነገ እንለጠዋለን ለዛሬ ብቻ ለጥፍልኝ ብሎ በብር ከፍሎ በብር አሰርቶ ናቲን ይዞት ሄዷል ማለት ነው። ታዲያ ናቲን ይዞ እየሄደ ስለነበረ የት ነህ ስትለው መንገድ ላይ ነኝ ናቲን እንደዚህ የሆነ ቦታ ነኝ ናቲን ልወስደው ነው እናቱ መቃብር ምናምን ይላታል። ታዲያ ሲመለስም አግኝተዋለች ማለት ነው። የት ሄደ ነው ስትለው የት ሄድኩ መስልሻል ንገረሽ የለ ናቲን እናቱ እንደሞተች መቃብሩን አሳየሁት። የማን መቃብር ስትላት የወይዘሮ አለሜን ይላታል። እንደ እኔንም ልታሳምነኝ ነው ወይ ትላለች ማለት ነው። ማመን ከፈለግሽ ማመን ትችያለሽ አይኔ እያየ እንዴት ልመንክ ትለዋለች ማለት ነው። ታዲያ ይህን ከተቀላለዱም በኋላ ለማንኛውም ትሁት ዛሬ ያመናቀራት ነው ስትልም ትሁትንም አለሜንም ናቲንም ገና እናስጨልለዋለን እናሳብደዋለን ሲልም ነበር አቶ ገዜ ማለት ነው። እንደ ፈከረውም አድርጎታል ማለት ነው። ምክንያቱም ትሁት እዚህ በልጇ እያለቀሰች ነው። እናቴ አንዳንድ ነገር ሲጠቃት እናቴን ፊት እየነሳችው ትገኛለች። ታዲያ ቤቲን እንግዲህ ምንድነው ትሁት የሆነችው ብላ ስጠይቀውም አፋጣ ማለት ነው። ትሁት ልጅ እንዳላት ሲነግራት ቤቲ በጣም ደስተኛ ሆናለች። የትሁት ልጅ መኖር ላንቺ እንዴት ሊያስደስት ይቻላል ስላት ነው። ቆያ እንደመጣው ብላ ወደ ትሁት ክላስ ትገባለች። እንግዲህ እሷ የመሰላት ትሁት ልጇን ጠብቃ መስላት ትሁትን ለማሰቃየት ዛሬ ደስታ ቀኔ ነው እያለች ትነግራታለች ማለት ነው። ውጭልኝ ስትላትም አልወጣም ስትል ነበር። እንግዲህ ውስጥ ካልወጣሽ በማለት ትሁት ተነስታ ወደ አቶ ገዜ ክላስ በርግዳ ትገባለች። ና ምን ሁኝ ነው የምትለይ ባለቤት ትለዋለች። ታዲያ ቤትም ተከትላት ትመጣለች። ታዲያ አቶ ገዜ ምን ልታረጊ በዚህ ሰዓት እሷ ክላስ ገባች ሲላትም ነበር። ዋል ፈልጌ ነው ትላለች። እኔ 24 ሰዓት ልሰራ አይደለም የተቀጠርኩት ቀን ልሰራ እንጂ ለሌት ልሰራ አይደለም ትላታ። ሲቀጥል ውሃ ፈልገሽ አይደለም የመጣሽ ጉዳይሽ ከሱ ከሆነ ከሱ ጨርሽ እኔ ምን ላድርግሽ ትላታለች ማለት ነው። ታዲያ አቶ ገዜ ምን ጉድ ነው ይላል ማለት ነው። ምክንያቱም ጥርጣሬ ውስጥ ሌላ ገብቷል ማለት ነው። ታዲያ ትሁትም ይሄን ብላት ወደ ክላሷ ትሄዳለች ማለት ነው። ቤቲ ምንድነው ሲላትማ ማናገር አልፈልግም ጧት አወራለሁ ስትለውም ነበረ። ታዲያ አቶ ጊዜም ጠዋት ላይ ቤትን ቁጭ አድርጎ ማውራት ሲፈልግ ትሁትን ነይ ውጪ እና ወደ ውጭ ተናፍሰሽ ነይ የጧት አየር አሪፍ ነው ይላታል ማለት ነው። ትሁት ትወጣለች። ታዲያ ምን ነበር ማታ ትሁት ስልታወራ የነበረው ስለ ትሁት አውሪኝ ይላታል። ምንድነው አንተ ማን ነው እናቴን ነው ወይ እሱን ጠይቂው ችግርሽ ከሱ ከሆነ ያልሽው ናቲን ነው ወይ ሲላት ያለችው ናቲን ነው ወይ ሲላት ሰንቱሳን ሰንቱስ አንድ ገረድ ሰምተን እየጠረጠርከኝ ነው ወይ ተጠረጠርከኝ እስከ ጥግ ድረስ መሄድ ትችላለህ ትለዋለች ማለት ነው። ለማንኛውም ቃሌን ካፈረሽ ግንባርሽ ነው በክላሽ የምልሽ ይላታል ማለት በሽጉጥ ግንባርሽ ነው የምልሽ ሲላትም ነበረ። እዚህም ተደራረስናላ እዚህም ከተደራረስን ጥሩ ስትልም ነበር ቤቲ ማለት ነው። ታዲያ እንግዲህ ትሁት ተገዳ ማለት ነው ናቲ እናቱ እንደሞተች አስገድደሽ ንገሪው ስለተባለች ናቲን መንገድ ላይ ታገኘዋለች ማለት ነው። ታዲያ እኔ ላንቺ ብዬ ሰሞኑን የናፈቀችኝ እናቴን እኮ አሳየኝ እንኳን ብዬ አልጨቀጨኩሽም፣ ግን ስለዚህ አሁን እናቴ ግን ደህና ናት አይደል ይላታል። አይ ምናምን ብላ የምታወራው የምትጨብጠው ጥፍት ይልባታል። ምክንያቱም አንተ ጊዜ ስላስጠነቀቃት በሚያገባሽ እንዳገቢ ያላት ትዝ ይላታል። ታዲያ ልትነግረው ያሰበችውንም አይ እናትህ ሞታለች ትለዋለች። በእናት አይቀለድም ሲላትም ነበር። እናትህ ሞታለች እኔ ተሳስቼ ነው ስትለው ልታሳብዱኝ ነው ወይ አንዴ ያለች አንዴ እዛ ክፍል ነች አንዴ ሞታለች እያላችሁ አንቺም እነሱም አንድ አይነት ናቸው፣ አረመኖች ናቸው፣ ጨካኞች ናቸው፣ ክፎች ናቸው በማለት እያበደም ወደ ቤት ይመጣል ማለት ነው። ታዲያ ወደ ቤት ሲመጣ ቤቲ እንግዲህ ሶፋ ላይ ምን አለብኝ ብላ ገልበጥ ብላ ተኝታ ጠብቀው ነበር ማለት ነው። ታዲያ ጉሮሯን ያንቃታል። ታዲያ ምንድነው የተፈጠረው ስትለው የዛን ቤት ቁልፍ አምጪ ይላታል። ስለዚህ አለቅሽም ሲጥል ማድረግ ሲላትም ለምን ስለዚህ ጉዳይ አባክና ጠይቀውም ስትል ነበር የመለሰችለት። አሁን ለማንኛውም ትዕግስቴን አትፈታተኝ የዛን ቤት ቁልፍ ታመጫለሽ በማለትም ተጇ ላይ ይቀበላታል። ታዲያ ከተቀበላትም በኋላ እንግዲህ ተንደርድሮ ወይዘሮ አለሜ ወደ ታዘጋችበት ክላስ ሄዷል ማለት ነው። በሩንም ሲከፍተው ነበር። እንግዲህ የዛሬው ድራማ እዚህ ላይ ነው ያለቀው። ቀጣይ ክፍሉ ያስደስታል ብዬ ተስፋ አደርጋለሁ። ምክንያቱም እናትና ልጅ ይገናኛሉ ብዬ ስለማስብ፣ ምክንያቱም አቶ ጊዜ ጥፊ ብሏት ወይዘሮ አለሜ ካልጠፋች በስተቀር እዛ ክላስ ሊያገኛት እናትና ልጅ ሊገናኙ ይችላሉ። ከተገናኙ በኋላ ምን እንደሚፈጠር እንግዲህ ትሁትም ከቤት ወጣ ነግረዋለች ማለት ነው። የትሁትስ መጨረሻ ምን ይሆን?
እንደገና ደግሞ ቁልፉን ማን ሰጠው? ቁልፉን ከየታገኘም ከቤቲ ጋር ሌላ ብጥብጥ ይመጣል ማለት ነው። ቤት ውስጥ የነበረችው ቤቲ ብቻ ስለነበረች አንቺ ነሽ የሰጠሽውና የተገናኙት ሊል ይችላል አቶ ገዜ። ቤቲና አቶ ገዜ ትልቅ ግብግብ ውስጥ ሊደርሱም ይችላሉ። ቤቲና አቶ ገዜ እንግዲህ ትልቅ ምክንያቱም ናቲ ወደ እናቱ ክላስ ሲገባ ቤቲ ብቻ ነበረች እዛ ቤት የነበረችው። ቁልፍ እንደሰጠሽው አንድ ይመጣል፣ ሁለተኛ አቶ ገዜ ችግር ውስጥ ተሱ ነው ተሱ ጋር ጨርሽ ስላለቻት ያንን ያስባል ማለት ነው። አቶ ገዜ ያ ነገር ስለሚመላለስበት እንግዲህ ከቤት ጋር ድብልቅልቃችሁ እንደሚወጣ አልጠራጠርም። እንግዲህ ለዛሬ ይህንን ይዤላችሁ የመጣሁት። በቀጣይ ቪዲዮ እስከምንገናኝ ድረስ ደርሰምቱ ባይ ባይ።